ድምጽን በማሳደግ መከተል ወሳኝ የክርስትና ምዕራፍ ነው። የሚያሻግረን ነጥብ ነው። መጀመሪያ ማደግ አለበት እኛ ውስጥ you have to exercise ማሳደግ አለብን ወገኖቼ። ድምጽን ማሳደግ አለብን በእኛ ውስጥ እንዲያድግ የእግዚአብሔር ድምጽ እንዲያድግ በተለይ ዛሬ ስንመለከት በደንብ ይገባቸው እንዲያድግ መፍቀድ አለብን። ድምጽ ሲያድግ ምን እንደሚያመጣ እናያለን ዛሬ። ነገር ግን መፈቀድ እንዲያድግ ከዛ በኋላ ያንን ድምጽ ማሳደግ ከዛ በኋላ ያ ድምጽ ደግሞ በእኛ ህይወት ውስጥ ዋና ነጥብ ነውና እሱን ለመከተል የሚሆን የእግዚአብሔር ጸጋ በእኛ ላይ እንዲሆን ኤክሰርሳይዝ ማድረግ ያስፈልጋል። እዚህ አሁን የምታያቸው እዚህ በርጋ ያሉት አበቦች ሁልጊዜ እኔ ሳያቸው ይገርመኛል። እዚህ ጋር ነበሩ እነዚህ አበቦች እዚህ መድረክ ላይ ነበሩና ደረቁ እዚህ እና እኔ አልገባኝም ለምንድን ነው የደረቁት ምናምን ላይ። የሚገርማችሁ ነገር ግን ደርቀው ውጭ ያወጣንና ትንሽ ቆጥቆጥ አድርገን ውሃ ማጠጣት ጀመር። ይሄው አሁን ስታያቸው በቃ እንደዚህ እየሰፉ ለካ የሚያስፈልጋቸውን ነገር ስላልሰጠናቸው እንጂ ማደግ ስለማይፈልጉ አይደል። በህይወታችሁ የእግዚአብሔር ድምጽ እናንተ ውስጥ ማደግ ይፈልጋል። ነገር ግን ማዳበር ያስፈልጋል፣ እንዲመቸው ማድረግ ያስፈልጋል። ለክርስቲያን ትልቁ በሽታው ምን መሰላችሁ? እግዚአብሔር እንዲመቸው ማድረግ አይችልም። እግዚአብሔር እንዲቆጣጠረው መፍቀድ አይፈልግም። ብዙ ክርስቲያን ተመቸው። በጣም ብዙ ጊዜ ምሳሌ ሰጥቻችኋለሁ። ይሄን ሰውዬ ማን ነው ስሙ አስታውሰኝ። አቢዳራ የሚባል ሰው መጽሐፍ ቅዱሳችሁ ተመልከቱ። አቢዳራ በጣም የሚያስገርም ሰው፣ በጣም የሚያስገርም ድንቅ ሰው። የእግዚአብሔር ታቦት ወደ ዳዊት ከተማ በመጣ ጊዜ ታቦቱ በቃ ሰው ሁሉ እያለ ታቦቱ መጣ እያለ ያወራ። ድንገት በሬዎቹ ሲፋንኑ ኦዛን ታቦቱን ሊወድቅ ነው ብሎ ሊደግፍ ታቦቱ ቀሰፈው ይላል። እስከዛሬ ለምን እንደቀሰፈው እንጃ። ቢደግፈው ምን አለበት? እናንተ ተመራመሩ፣ እኔም እየተመራመርኩ ነው። ግን ሊደግፈው ሲል ቀሰፈው ይላል። ከዛ ዳዊት ድንኳንና እንትን ስራ ባልኩ መቅደስ ስራ ባልኩ ኧረ መልሱልኛል ወደ መጣበት መልሱት ሲል በጣም የሚያስገርማችሁ ጉዳይ ነው። ክብር ለኢየሱስ። በጣም የሚያስገርማችሁ ጉዳይ ምን አለ? አቢዳራ መጣና አምጡት ይሄን ታቦት አለ። አምጡት እኔ ቤት ይሆናል። በጣም ነው የሚገርመው። ታቦቱ እቤቱ ወሰደና ለታቦቱ ምን ይንገረው? ለታቦቱ ምን ይስጠው? እኔ አላውቅም እስከዛሬ አልተጻፈም። ነገር ግን ታቦቱን ምን አደረገው? እቤቱ አስገባው። የእግዚአብሔር ቃል እንዲህ ብሎ ተናገረ። የዳዊት ቤተመንግስት ሆኖ ይላል። በደም ስሙ ዳዊት ቤተመንግስት ሆኖ የእግዚአብሔር ታቦት የአቢዳራን ቤት እንደባረከ ሰማ። እንዴ ኦዚያን የገደለ ታቦት አይደለም? ለምንድን ነው የባረከው? ኦዚያንን ለምንድን ነው የገደለው? አቢዳራን ቤት ለምንድን ነው የባረከው? እየሰማችሁ ነው? በእናንተ ህይወት እግዚአብሔር በእናንተ ህይወት እንዲመቸው ማድረግ አስፈላጊ ነው። ጥሩ ጸላይ እግዚአብሔር ጥሩ የሚጸልይ ሰው ሆነ እግዚአብሔር ላይመቸው ይችላል። አንተ አካባቢ ግሮዝ ሊያመጣ። ምክንያቱም ሶርስ የእግዚአብሔር ድምጽን መስማት ከእግዚአብሔር ድምጽ ጋር አታችመንትን ማጠንከር እስካልሆነ ድረስ እግዚአብሔር ላይመቸው ይችላል። ብዙ ሰው ኢየሱስ ክርስቶስን መቀበል የሃይማኖት ሰው መሆን ለውጥ የሚያመጣለት ይመስለዋል። እንዲመቸው ማድረግ አለብን። ጳውሎስ እንደዚህ ያለ ልጁን በኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም፣ ይልቁንስ ወደ ገለጠልኝ ወደ ላከኝ ሄድኩ። ጳውሎስ የሚባለው ሰው ለ13 ዓመት ሐዋርያትን ሳያይ እንዴት እንደኖረ ተመልከቱ። እንዴት እንደተማረ ተመልከቱ። እግዚአብሔር እንዲመቸው አደረገ። እግዚአብሔር በቀላሉ ኮሙኒኬት እንዲያደርገው፣ እግዚአብሔር በቀላሉ መገለጥ እንዲሰጠው፣ ለአዲሱ ኪዳን ትውልድ ለእግዚአብሔር የመንግስት ስርዓት ለሚመጣው ለኔና ለናንተ የሚሆን የክርስቶስ መንግስት ያኗኗር ዘይቤ ቁጭ አደረገ ጳውሎስ።
ፊልጵስዩስን ብቻ ስታነቡ ፊልጵስዩስ ማለት አማኞች እንዴት ጠንካራ ሆነው በእግዚአብሔር ቤት ሊኖሩ ይችላሉ የሚል መመሪያ የሚሰጥበት መጽሐፍ። እነ ሮሜን ስትመለከቱ ጠንካሮች፣ እነ ቆሮንቶስን ደብዳቤዎቹን ለወጣቶቹ የጻፋቸው ደብዳቤዎች። ይህ ሰው እነዚህን መገለጦች የት ሄዶ ነው ያገኘው? ለእግዚአብሔር የሚመች ወይዘር በመፍጠር። አመናችሁም አላመናችሁም እዚህ ቤት መጣችሁ የሚመች ኢንቫይሮንመንት ስትሰጡት እየመጣ እናንተን መንካት ይጀምራል። እየመጣ እናንተን መዳሰስ ይጀምራል። ከድካማችሁ ማበርታት ይጀምራል። ካለለው ከማታውቁት መገለጥ እግዚአብሔር እናንተን ማገናኘት ይጀምራል። እናንተን ካደከማችሁ ነገር ጋር እያፋታ ወደ ራሱ የመገኘት ዓለም መንገዳችሁን ያንሸራትተዋል። አያችሁ ለዚህ ታስታውሳላችሁ ሁላችሁም እግዚአብሔር ንጉስ እፈልጋለሁ ብሎ ወደ እሰይ ቤት ነብዩን በላከ ጊዜ ሲያየው ያምራል። እናንተ ኤልያብ ዋው አለ። የንጉስ አቋም ያለው ሰው ይሄ ነው አለ ነብይ ራሱ ተሰናከለ። ኤልያብ ምን አይነት ቅርጽ ቢኖረው ነው? እግዚአብሔር ግን እንደዚህ አለ፣ ልቡን ሳየው አለ ለኔ የሚሆን አይደል፣ ሌላ አያዘጋጀውታል አለ። ሌላ ፈልጋል። ሳይቀባ የዳዊት መዝሙር ይላል አይደል መጽሐፍ ቅዱስ። ሳይቀባ እግዚአብሔር ለንግስና ሳያስበው ኮሙኒኬት ያደርገው የነበረ አንድ ሰው ነበረ። ከረኝነት አስጠራው እሱ ሰው። እግዚአብሔር በህይወታችሁ ውስጥ እንዲመቸው አድርጉ። አሁን እዚህ ህንፃ መሳሪያ ውስጥ የሚሸጥ አንድ እንትን አለ አይደለ? አሲድ የተደፈነ ቱቦ የተደፈነ ባኞ ቤት ምናምን የሚከፍተው እሱ ነገር እንዴት ነው? ቆንጆ ነው አይደል? ታመጣና ድፍን ብሎ ያለው ነገር እንዴት ይብላው ያትን ነው የምታውቀው ነገር አለ። ግን የተደፈነው ነገር ተከፍቶ ታገኘው። ለምንድን ነው ሲደፈን የሚረብሽ? ለምንድን ነው ሲደፈን የሚረብሽ? ፍሰቱ ሲቋረጥ ለምንድን ነው የሚረብሽ? አየህ አንተ ህይወት ውስጥ የእግዚአብሔር መንፈስ ሰርኩሌቱን ጠብቆ ዙረቱን ጠብቆ ካልዞረ ለዛ ነው ጌታ ሆይ 10 ዓመት ኖሬ ምንም አልተለወጥኩም ትላለህ። ይሁን የተደፈነ ቦታ እግዚአብሔር ወደ አንተ አልፎ እንዳይገባ አንተን እንዳያጸዳ አንተን ከጊዜው የተነሳ አስተማሪ እንድትሆን ከጊዜው የተነሳ ለብዙዎች በረከት እንድትሆን የሚያደርግህን ያንን ኮሙኒኬሽን ሲስተም ደፍነኸው እንጸልይ ከሚሉ ይልቅ ቡና እንጠጣ ሲሉ የምትነቃቃ ከሆነ ና እስኪ ወደ እግዚአብሔር ቤት እንሂድ ሲሉ አረ ዛሬ ቻምፒየንስ ሊግ አለ የምትል ከሆነ ና እስቲ እንበርከክ እንጹም እንጸልይ ስትል አረ እኔ ጨጓራዬ የማይችልም አንጀቴ የተበጣጠሰ ያለቀ ሰው ነኝ የምትል ከሆነ ደፍነኸው። አያችሁ ደፍነኸው። አንዲት እህት እዚህ ልትማር መጣች እና ሲሪየስ ጉዳይ ውስጥ ነው ያለችው። እኔ ደግሞ ሲሪየስ ጉዳይ ውስጥ ያለ ሰው ከመጣ በማስተማር አልቀይረውም። እኔም አብሬው ከሱ ጋር እጾማለሁ ለሱ ጉዳይ። ስለዚህ ምን አልኳት? የመጀመሪያ ትእዛዙ ማለት ትእዛዝ አይደለም መቀየር አይደለም የምትፈልጊው። ስለዚህ 7ቱን ቀን ነው የምንማረው። 7 ቀን እኔም አንቺም እንጾማለን። እኔ የምጾመው ግን ለአንቺ ጉዳይ ነው አልኩ። አንቺም ለራስሽ ጉዳይ አማኑኤል ተዋለች። እንድትፈልገው ብለህ እኔን ከምግብ ራቂያት። ኢየሱስ ጌታ። እኔ ከምግብ ራቂ ብለህ ብቻ አትጠይቀኝ ሌላ ጉዳይ። ጠዋት ተመተሽ ማታ ትሄጃለሽ ብትለኝ ከምግብ ግን ራቂያት ብለኝ። አያችሁ ለዛ ነው መጽሐፍ ቅዱስ ለአንድ መብል ቡክርናውን እንደሸጠ እንደ ኤሳው አትሁኑ። አንድ የእግዚአብሔር ሰው ስለ ጾም ሲያስተምር ምን አለ? አሁን ታውቃላችሁ ውጭው ዓለም ላይ በቀን ደነገጥኩ ነው ራሴ ስሰማ 9 ጊዜ ለመብላት ነው አለ። በቃ አንተ ኢትዮጵያ እኮ 3 ጊዜ በለበለ እየተንፈራገጠ ነው ያለው። በቀን 9 ጊዜ ለመብላት በሽታ እያልኩ ያለው ምንድነው? ወደ ውጤት ለመግባት ለእግዚአብሔር የሚመች ኢንቫይሮንመንት መፍጠር አለ። የሚመቸው መሆን አለ።
እግዚአብሔር ራሱ ምን እንዳለ ታውቃለህ? ለዚህ ሰው አለ ለዚህ አዳም ለሚባለው ሰው የሚመች ረዳት እንፍጠርለታል። የሚመች አይ እግዚአብሔር ራሱ ኑሮውን እንዲወድ ስለፈለገ የሚመቸው ረዳት እንፍጠርለት ነው ያለው። እንደዛ ነው። ስለዚህ አንተ ስትመጣ ወደ እግዚአብሔር ቤት ድክምክም ያለ አእምሮ ይዘህ አትምጣ። ነገረኛ አእምሮ ይዘህ አትምጣ። ወንድሙን የሚጠላ አእምሮ ይዘህ አትምጣ። ሰውን እንዲሰናከል ሰውን ጠልፈ የሚጥል ስብዕና ይዘህ አትምጣ። ሁልጊዜ ደግ የሆነ ልብ ይዘና መልካም የሆነ ልብ ይዘና እግዚአብሔር በአንተ ህይወት አልፎ እንዲሰራ የሚመች ማይንድ ቢውልድ አድርግ። አየህ አይንን በአይን ጥርስን በጥርስ እንደተባለ ሰምታችኋል አለ ጌታ። እኔ ግን እላችኋለሁ ቀኝን ለሚመጣ ግራ አንስት። ቆመ ተጠፍጠፍ እያለ አይደለም። ቆመ በዚህ ምታ እንደዛ አይደለም የመጽሐፍ ቅዱስ። ነገር ግን ምንም አትመልስ። ከመጣህ አመሰግናለሁ ብለህ ሂድ። እጀ ጠባብን ለሚጠይቅ ሌላም ካለ ጨምርለት። ይሄን ኤንቫይሮንመንት ፍጠርለት ለእግዚአብሔር። እንዲህ አይነት ወይዘር እስካልፈጠርክ ድረስ እግዚአብሔር ካንተ ጋር ኮሙኒኬት ማድረግ ይቸገራል። ስለዚህ በደንብ አስተውሉ። የእግዚአብሔር ድምፅ እናንተን እንዲገዛችሁ ኤክሰርሳይዝ አድርጉ። ለምሳሌ የእግዚአብሔርን ድምፅ ልትለማመዱበት ከምትችሉ ልታጠሉበት ከምትችሉ ዋነኛው ነገር በቂ የጸሎት ጊዜ ማሳለፍ ነው። የመጀመሪያው ነጥብ ነው። ስለ ጸሎት ነው ያላስተምርም። እዚህ ቤት ስትገባ ጸሎት ቤት ይላል። ስለ ጸሎት ላስተምር አልችልም። ጸሎት ህይወትህ ነው። ጸሎት የሚያመጣውን ታሪክ ከጀመርን 1 ዓመት አናቆም። ስለዚህ አልነካም። እሱን ጾም ጸሎትኛ ከጀመርን ትምህርቱን ሌላ ጉዳይ ነው። እግዚአብሔር ጊዜ ሲያመጣ ምን ጀምረው። ነገር ግን በደንብ ፎከስ አድርጋችሁ አስተውሉ። ጸሎት የእግዚአብሔርን ድምፅ አንደኛ ማቅለል ትጀምራለህ፣ ሁለተኛ ማሳደግ ትችላለህ። ሌላው ዋነኛው ነገር የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ የሚሰጥህ ነገር ቢኖር የእግዚአብሔርን ባህሪ ጠንቅቀህ እንድታውቅ ያደርጋል። አየህ፣ የእግዚአብሔርን ቃል ይዘህ በእግዚአብሔር ፊት ስትጸልይ እግዚአብሔር ብቃት ነው ባንተ ውስጥ የሚጨምረው፣ አቅም ነው ባንተ ውስጥ የሚጨምረው። እግዚአብሔር በቀላሉ ቢናገርህ የምትሰማ ሰው ትሆናለህ። በጣም ይገርመኛል። አንዳንዴ መጽሐፍ ቅዱስን ሳነብ በተለይ ሰሞኑን ደጋግሜ እያልኳቸው ነው። እዚህ ቤት ማንበብ ያልጀመረ ሰው አለ ማለት ነው። ሐዋርያት ሥራን አጥኑ። እንደ ቸርች ሐዋርያት ሥራን እያጠናን ስለሆነ መጣና አናንያ አለው። በቀላሉ መጽሐፍ ቅዱስ ነው የሚናገረው። አናንያ ሲለው አቤት ጌታ ሆይ አለ። ሂድ እስኪ ሳኦል የሚባል አንድ ሰው አለ ስምዖን ቤት ነው ያለው፣ ሂድና ጸልይለት፣ እጅህን ጭነህ ጸልይና ይሄንን መልእክት ንገረው ሲለው ጌታ ሆይ ይሄ ሰውዬ እኮ አለ ልክ ኮሙኒኬሽን እየሰማችሁ ልክ እኮ ጌታ እንደ ሰው እንደ ጓደኛ ጌታ ሆይ ይሄ ሰውዬ እኮ ባሪያዎችን እያሳደደ እኮ ለመግደል እኮ ከፈሪሳውያን እጅ ደብዳቤ ያለው በእጁ ላይ። አዎ አውቃለሁ፣ ነገር ግን ስለ ስሜ የተመረጠ ዕቃ ነው። እኔ ስለመረጥኩት ሂድና እንደመረጥኩት ንገረው፣ የሚሄድበትን መንገድ ንገረው፣ ጸልይለት አለው። እሺ አለ። እንዴት ነው የቀለላቸው እናንተ ሰዎች? አሁን እኔና እናንተ ዛሬ ማታውን ቤት ገብተናል። ትዕግስት ተንበርክካ ጸልይ ትዕግስት ቢላል ማን ምንድነው? እሷን ጠይቋት። ተንበርክከ እኔ አንዳንድ ጊዜ አሁን በቸለታ እየጸለይ የረሳሁት ገንዘብ ነበር ለሰው ያልሰጠሁት። እየጸለይኩ እኮ ነው። ተነስና ደውለ ብሩን ስጣል። እሺ አልኩና ደወልኩ። ስልኩ ተይዟል። ደስ አለኝ። ተይዟል ብዬ ልነግረው ማለት ነው። ወዲያው ስልኩ ጠራ። ሰውየው ደወለ። ሄሎ እንደዚህ ነው ማለት እኔ የለሁማ ታዲያ ምን ይሻላል ምናምን። አሁንም ሌላ ሰበብ አይ በቃ ሰው አለ ምናምን አለ። ልጆችን ላኳቸው። ቮይስ ነው ንጹህ ቮይስ ነው። ገብቷችኋል አይደል? አንዳንዶቻችን ለምሳሌ እከሌን ይቅርታ ጠይቅ ስትባል ይሄ ሰው እግር ስር የሚያንበረክክ መንፈስ ምናምን አትበል። ጌታ እንኳን ባይልህ ይቅርታ ጥሩ ነው፣ ግን አድርገው ካለ ኮንሽንስ የሆነ ሰው ደጋግሞ አይምሮ ውስጥ እየመጣ ፎርጊቭ አድርግለት፣ ፍታው፣ ይቅርታ አድርግለት እያለ ከሆነ ያ ድምፅ አንድ ቀን አድርገው ቀጣይ ቀን እግዚአብሔር በህይወት ውስጥ በቀላሉ ካንተ ጋር ኮሙኒኬት ማድረግ ይጀምራል። ሌላው ትልቁ ነገር ከእግዚአብሔር
ከጸሎትና ከእግዚአብሔር ቃል ቀጥሎ መታዘዝ በእናንተ ውስጥ ድምፅን ያሳድገዋል። ለመጣው ድምፅ ሪስፖንድ ስታደርጉ ቀጣይ ድምፅ ይመጣል። የሚታዘዙ ሰዎች ናቸው ለሚቀጥለው ድምፅ የሚሰሙት። አንዳንድ ሰው ተነስና ወለጋ ሂድ ብሎት ከዛ ምን ይላል? ጌታ ሆይ ተናገረኝ። መጀመሪያ ወለጋ ሂድ የሚለውን ድምፅ አስተናግደው ወለጋ ልክ ስደርስ እግዚአብሔር መናገር ይጀምራል። የሚገርማችሁ ነገር ፊልጶስን ወደ ኢትዮጵያዊ ጃንደረባ አላከው መንፈስ ቅዱስ። ተነስና ሂድ አለው። ሂድ ብቻ ነው ያለው። ሂዱ መጽሐፍ ቅዱስን አንብቡ። ሂድ አለው። ሄደና በዚያ መንገድ ላይ ቆሞ አንድ ሰረገላ ላይ ተቀምጦ ኢትዮጵያዊ ጃንደረባ የኢሳያስን መጽሐፍ ያነባል። እንደ በግ ታረደ ምናምን የሚለውን ቃል ያነባል። ጠጋ አለና እግዚአብሔር የላከው ልክ ሲስተሙ ጠጋ አለና በመሆኑ የምታነበውን ታስተውላለህ አለ። አናግረው አለ መንፈስ ቅዱስ። ምን ገላጭ ከሌለ እንዴት ይሆናል አለ። አጠገቡ ቁጭ ብሎ አስረዳው። ይሄን ለማን ነው የሚናገር? እንዲህ ነው ስለ ኢየሱስ ክርስቶስ ወንጌል ነገረው። በቃ ከዛ አብረው እየሄዱ ደስ እያለው መጽሐፍ ቅዱስ ሲናገር ውሃ አጠገብ ደረሱ። መጠመቅ? አዎ ተጠመቅ። ልክ ተጠምቀው ሲያልቅ ፊልጶስን አንስቶ እግዚአብሔር ወሰደ። ሰውየው ዞር ሲል የለም። መጽሐፍ ቅዱስ ሲናገር እንዲህ ነው የሚለው፣ ሰውየው ደስ እያለው መንገዱ ሄደ። ጉዳዩ ፊልጶስ አልነበር። የተላከው ሰው የእግዚአብሔርን መልእክት አስተላልፎ ሄዷል። በህይወታችሁ ውስጥ ለምትሰሙት ድምፅ የማትታዘዙ ሰዎች የድምፅ ግሮዝ ውስጥ አትገቡም። አያድግም ድምፅ እናንተ ውስጥ። ሌሊት ላይ የሚናገራችሁ ነገር አለ። ጠዋት ስትነሱ አድርጉት። እኔ ብዙ የምነግራችሁ ነገር አለኝ ወደፊት። አድርጉት፣ አክሽን ውሰዱ። ካለ እግዚአብሔር ቢሃይንድ ፐርፐዝ አለ። ክብር ለኢየሱስ ይሁን። ዓላማ አለ። ስለዚህ ውስጣችሁ ኢንፍሉዌንስ እንዲያደርግ ፍቀዱለት። የመጀመሪያ የጸሎት ህይወታችሁ ስትሮንግ አድርጉ። በሚቀጥለው ጊዜ የእግዚአብሔርን ቃል ከዛስ አክሽን ውሰዱ። ታዘዙ። አያችሁ፣ አንድ ሰው ሄዳችሁ ይቅርታ ጠይቀው ካለ ወይም ደግሞ ተቀበለው ካለ ተቀበለው። እዚህ ቤት ስለ ይቅርታ አሁንም ለምን እንደማወራ አላውቅም። በቃ ይቅርታ ማድረግ ያለባችሁ ሰው ካለ ሄዳችሁ ምንም አትሆኑ። ምንም ኦፕራሲዮን አትሆኑ። ምንም አትሆኑ። ምንም በዛው የታመመ ወገብ ካላችሁ ትፈወሳላችሁ። ኢየሱስ ጌታ ነው። አሜን በሉ። ይፈራችሁ። ይቅርታ ሲባል ይፈራል ኢትዮጵያዊ። ደመቁጡ ነው። ታዲያ በርበሬና ሚጥሚጣ እየበላ ሽትሚ ምናምን እየበላ እንዴት ነው? ፍሌክሲብል ሁን። ፎርጊቭነስ በህይወት ውስጥ እግዚአብሔር አብዝቶልሃል። አንተ ራስህ ቆንቆ በምህረት ለሌሎች ምህረት በማድረግ ነው። ክብር ለኢየሱስ ይሁን። አንድ ጊዜ አንድ እግዚአብሔር ሰው ሆኖ ልንገራችሁና ስሙን ብጠራላችሁ የምታውቁት ሰው ነው። ግን ትልቅ አገልግሎት ውስጥ ያለ ሰው ነው። በጣም ብዙዎች የሚማሩበት ሰው ነው። በጣም ከፍተኛ የወገብ ህመም ያዘኛል። ማገልገል አልቻልኩም ምናምን በቃ በድጋፍ ሆንኩኝ እና አንድ ቀን ጠዋት በጣም በውድ የገዛሁት ማርቼዲስ መኪና ነበረኛል። አዲስ ሞዴል ነው። ከዛ ጌታ መጣና ልጄ አለኛ ይሄን ማርቼዲስ ለፓስተር አንተና ወሰድና ስጠው አለኛ። አዲስ ነው፣ በጣም ውድ ነው አለ። ውጭ ሀገር ያለ ሰው ጌታ ብዬ እሺ ብያለሁ። በጣም ታመም ያለው አለ። እንደምንም በድጋፍ መኪና ውስጥ ገብቼ መኪናውን አስነስቼ ልክ ሰውዬው ወደሚገኝበት አቅጣጫ ስዞር አለ የወገብ በሽታ ለቀቀ። መኪናውን ሰጥቼው ስመለስ ጤነኛ ነኝ። ደህና ነኝ። ጋይስ እግዚአብሔር የኔና የናንተ አይነት አይምሮ የሚያውቀው አምላክ አይደለም። አታውቀው። ሞኝነት ነው እግዚአብሔር ጋር የሚያኖር። አይ መጽሐፍ ሲናገር ምን ነው የሚለው? እግዚአብሔር የዓለምን ጥበብ ለማሳፈር የዓለምን ደካማ ነገር ሞኝነት የሚባለውን ነገር መረጠ። ዛሬ እዚህ ቤት ቁጭ ብለህ ስትማር ውጪ ላለው ሰው ሞኝ ነው የምትመስለው። በዚህ እድሜ ጌታ ትላለህ እንዴ አንተ ምንድነው? ገብታችኋል? ነግራችኋል። እኔ ፀጉር ቤት ሄጄ ስቆረጥ አረ እንደዚህ እናርገው ይሉኛል፣ አረ እንደዚህ እንላጨው ይሉኛል። ወንድሜ እኔ ሽማግሌ ነኝ፣ አረ በዚህ እድሜ ይሉኛል። እኔ ሰው ፊት የምቆም ሰው። ገብታችኋል? ሞኝነት ነው ይመስላችሁ? ገባ? ለምን መላጣ ነው? አገልግሎታችን ለሰው አይምሮ የሚመች ይሁን ይላል መጽሐፍ ቅዱስ። ስለዚህ ያንን ታደርገው። እግዚአብሔር የቱ ጋር በአንተ ህይወት እንደሚሰራ አታውቅም፣ ግን አክሽን ውሰድ። በህይወት ደግ መታዘዝን ልመድ። መጽሐፍ ሲናገር መታዘዝ
የስም ከማቅረብ በጣም ውድ ነገር ከማቅረብ ይበልጣል። ለምንድን ነው ያልታዘዝከው አለው ሳውል። ብትታዘዝ እኮ ታሪክ ይቀየራል። እሺ ብትል ታሪክ ይቀየራል። ስለዚህ ታዘዝ። አንዳንድ ሰው ታናሹን ይቅርታ መጠየቅ አይፈልግም። አንዳንድ ሰው ደግሞ ታላቁን ይቅርታ መጠየቅ አይፈልግም። በዚህ ዝግብ ውስጥ ነው ሰው የሚኖረው። ገብታችሁ እኔ አሁን አንዳንዶችን ሳናግራቸው ኖ በፍጹም አላረገውም ታረጊዋለሽ አላረገውም ፓስተር አሁንስ አበዛ ብታረገው ህይወት ነው የሚሆነው። ማድረግ ህይወት ነው ይዞልኝ። ስለዚህ እቺ ሶስት ነገር መንፈስ ቅዱስ እንዳመጣት አስቡና ውሰዷት። ጸሎት፣ የእግዚአብሔር ቃልና መታዘዝ በጣም ወሳኝ ነገር። ለቀጣዩ ድል እግዚአብሔር መንገድ ይከፍትላችሁ። ስለዚህ ታዘዙ፣ አድርጉት። ያን ጊዜ ድምጽ በእናንተ ውስጥ ማደግ ጀምሯል። ጌታ የተመሰገነ ይሁን። አሜን ናችሁ? ደህና ናችሁ? ሰላም ነው? ጥሩ ምሳ በልታችኋል? በኋላ ስትወጡ ቢሉን ስጡኝ። ጌታ የተመሰገነ ይሁን። አሁን እቺ ወሳኝ ነጥብ ልንገራችሁ። ጥሩ ሰዓት ስለሆነ ያለ 30 ደቂቃ አለ። 25ን ደቂቃ ጥሩ አድርጌ ልጠቀምባት። እግዚአብሔር የሚያስተናግደው ይፈልጋል። ሰይጣንም ውሸታሙም ሌባውም የሚያስተናግደው ይፈልጋል። እንድታቁ የምፈልገው ነገር የትኛውም ድምጽ እናንተን ሊመራችሁ አይችልም ካላስተናገዳችሁት በቃ። ስታስተናግዱት ብቻ ነው ድምጽ የሚገዛችሁ። እግዚአብሔር አስተናጋጅ ይፈልጋል። ጨለማም አስተናጋጅ ይፈልጋል። መጽሐፍ ቅዱስ ሲናገር ወዮላቸው በመኝታቸው ሆነው ክፋትን ለሚያስቡ ያስተናገዱት እንደሆነ ኃይል በእጃቸው ስላለ በማለዳ ምን ይሉታል? ይፈጽሙት። ስለዚህ በደንብ አስተውሉ። ብዙ ጊዜ የሰራዊት ጌታ እግዚአብሔር ትልቅ ሰው አደርግሃለሁ ይላል ተብሎ ትልቅ ሰው ያልሆነ ሰው አለ። ላስታይ ምሳሌ ነገርኳችሁ። የኔ ጓደኛዬ ጅብ በልቶት የሞተው አልነገርኳችሁ? ነግሬያችኋለሁ አይደል? ነግሬያችኋለሁ። አብረን ነው ለአገልግሎት የተጠራነው። አብረን እጅ ላይ ተያይዘን የተወሰኑ ልጆች ነን። አሁን ቁጥራቸውን አላስታውስም። አብረን ነው ትንቢቱን የሰማነው። አልረሳም። በጣም የዋህ ቅን ልጅ፣ ከሁላችንም የተሻለ ቆንጆ ልጅ፣ በሁሉ ነገር ከኛ የተሻለ ጥሩና ጥሩ አባት ያለ በጥሩ ደረጃ ያደገ ልጅ 22 ምናምንም ውስጥ አልገባም እርግጠኛ ነኝ። 20 ውስጥ አካባቢ አጉል ልጆች ገጠመ። ባካረገ መጠጥ ለመደ። የሸዋጅብ ደግሞ ታውቃለህ ቆሻሻ በሰበሰ ነገር ስለማያገኝ በቁም ያለ ሰው ነው የሚበላው። ማታ ሰክሮ ምን ብሎ ሲመጣ አገኘው፣ በላው። የገና ዕለት ነው አረሳው። እናቱ ለበዓል የሚሆን በግ ያሳረደች የልጇ ሞት። እግዚአብሔርን እስካላስተናገድከው ድረስ እስካልተቀበልከው ድረስ ዋራንቲ ያለኝ ብለህ እንዳታስብ። ነገህ ባንተ እጅ አይደለም። ዛሬ ሲናገር መንገድ ይሄ ነው ሲል እሺ ብትለው ህይወት ይሆንልሃል። እግዚአብሔር ሲናገርህ ፎከስ አድርግ። እዚህ ቤት ስትመጡ እግዚአብሔር የነገራችሁን መልእክት አይደለም የምትሰሙት። እግዚአብሔር የነገራችሁን ነገር እንዴት አክሰስ እንደምታደርጉ ነው። እንዴት እንደምትገናኙ ነው። እንዴት እንደምትገናኙ ኢየሱስ ጌታ አሜን ናችሁ። እንዴት እንደምትገናኙ የጠፋው አሁን መልእክት የሚያመጣላችሁ አይመስለኝም። ስልክ ይዛችሁ እንዴት መጠቀም እንዳለባችሁ ካላወቃችሁ፣ ቁልፍ ይዛችሁ እንዴት መክፈት እንዳለባችሁ ካላወቃችሁ፣ ቁልፍ መያዛችሁ ምን ያደርጋል? መንገድ ላይ ቆማችሁ ማደራችሁ። ቁልፍ የሚያስተናግደው ከሌለ እግዚአብሔርን ጨለማም እንዲህ ነው። አንዳንድ ጊዜ አንዳንድ ሰው አንተክትኳችሁ ሰራለታለሁ ስልካችሁን አንስታችሁ ሙልጭ አድርጌ ነው ሰድቦ ብላችሁ ተው የሚላችሁ ድምጽ አለ አይደል? ተውለት።
ስልካችሁን ታስቀምጣላችሁ ትምሰለሰላችሁ ትንሽ ቤታችሁ ቆይ ምን አባቱ ትላላችሁ አያችሁ በዛ ሰዓት አንድ ድምጽ ማስተናገድ ግድ ሆኖባችኋል ምርጫው እናንተ ልክ ልኳን ነግሪያት እኔማ ማን መሆኔን አሳያታለሁ ምን ነው እሷ ዝም ስላት አበዛች ምናምን ትሉና ብድግ አድርጋችሁ ሰው ይላችኋል ታስቀምጣላችሁ በአርግ ይላችኋል ታነሳላችሁ ህይወት በዚህ ውስጥ ያለች ነው ህይወት በዚህ ውስጥ ያለች ነው አይ ህይወት በዚህ ውስጥ ያለች አድርግ አታድርግ ግባ አትግባ ስለዚህ የትኛውን ታስተናግዳለህ በህይወት ውስጥ የትኛውን ታስተናግዳለህ መስተንግዶ ይፈልጋል ሁሉ ነገር the approach ማለት ነው የቱን ነው ታስተናግደው ጧት ተነስቶ አለቀልህ ይላል በቃ ምንም ተስፋ የለም ምንም ሆፕ የለህም በቃ እውነቱን ወቅ ይላል በዚህ በኩል ይመጣና ልጄ የዘላለም ፍስሐ በመንገድህ አለ አንተ በእኔ ዘንድ የጠፋ አይደለህም ይላል ቀደም እንደተነገረው አጥፊው ባንተ ዘንድ አያልፍም ይላል በዛ መሃል ሆነ አዎ ልክ ነው ግን እኮ ጌታ ሆይ ያል የትን ተቀበላል እግዚአብሔር ኮንትሮል እንዲያደርገው ያንተን ነገር ከፈለክ የቱን ነው የምታስተናግደው ውጪ ያሉ ሰዎች በዚህ ስቃይ ውስጥ ነው ያሉት ወደ ጌታ ቢመጡ ይመርጣሉ እዛ ቢቆዩ ይመርጣሉ ሁለቱም ድምጽ እነሱ ላይ ይሄ አይምሮ የጦር ሜዳ ነው አይደለም ሁሌ እንደምላችሁ እነዚህ ድምጾች ይፋለማሉ መጽሐፍ ቅዱስ ለምንድን ነው እንደዚህ የሚለው ስጋ በመንፈስ ላይ መንፈስም በስጋ ላይ ይቃወማል ይመኝም ማለት ኢንተረስትድ ይሆናል ሁለቱም ይመኛል መንፈስ ስጋ መንፈስ ብቅሲ ነው ይላል ስጋ ነው ይላል ይሄ ሰውዬ ማን ነው እኛው እኮ ነው ሁለት ሰው ውስጥ ሆነው አይደለም እኔና ሶስት ሆነው አይደለም የሚቃወሙት እኔ ውስጥ ሆነው ነው የሚቃወሙት የቱን ላስተናግድ ነው ምርጫው የትኛውን ሰምቼ ልሩጥ ነው ምርጫው ሁለቱም ኃይል አላቸው ልታደርገው ትችላለህ ነፍሰ ገዳዩ ሊያዝህ ይችላል የጌታን መንፈስ ሊያዝህ ይችላል የትኛውን ትታዘዛለህ ስታስተናግደው ያንን ድምጽ በውስጥ ስታስተናግደው ከኋላ ለመሮጥ አቅም ታገኛለህ አያችሁ ህይወት እንደዚህ ነው በዛ ትግል ውስጥ ነው አሁን ቤት ቁጭ ብላችሁ ለሊት ላይ ለተኛ ወይስ ልነሳ በታሪክ አንዳንድ ሰው ጌታ ተኛ ብሎ ይተኛው የሚል ሰው አለ ጌታ እንደተኛ አይገባው አንዳንድ ሰው ቸርች ሲመጣ እንቅልፉ ይመጣ ሰዓት አላየ እኔ እኮ ቸርች ስመጣ ጌታ ይባርከኝ በምን የኔ ፓስተር ታውቁታላችሁ በቼ ሰምታችሁትም ታወቃችሁ ቸርች ቁጭ ብለህ ስተኛ ወንድም ይላል ተነስና ታጠብ እዚህ ተኝተህ ቤትህም ተኝተህ አልፈቅድልህ ተነስና ታጠብ ይላል በጣም ብዙ ሰው ነው የሚታጠበው እኛ ገና ሲያይና እንደዚህ ከፊት ስለምንቀመጥ አስተያየቱን እናውቃለን ተነስና ታጠብ እንላለን እዚህ አይ እግዚአብሔር ያለ ቦታው አያዘናጋም ያለ ቦታው አያዘናጋም እመኔ እግዚአብሔር ኮንሽስ እንድትሆን ይፈልጋል ንቁ እንድትሆን ይፈልጋል ዓላማ አለው አባንተ ላይ ዓላማ አለው እኮ ዓላማ አለው አይ አንድ ሰሞኑን የወጣ መዝሙር አለ አይደል አንተ እጅ ላይ ካልዋለ ለምንም የማይሆን አረ እኔና እናንተ እኮ ጌታ እጅ ላይ ውለን ነው ገጣጥሞ የሆነ ሰው ያደረገን እንጂ ውጪ የሆነ ነገር ላይ ብንውል አንሆንም ወላጆቻችን እጅ ላይ ሆነን አልሆንም
ጌታ እጅ ላይ ነው መንገዳችን የቀናው። አሜን ናችሁ። ክብር ለኢየሱስ ይሁን። አሁን የብዙ ሰዎች ችግር እዚህ ጋር ነው። አንዳንድ ሰው እንደዚህ ይላል፣ ለምንድን ነው እኔ ክፉ ድምጽ ማዳመጣው? በጌታ ነኝ አይደል? ለምን ክፉ ድምጽ ይመጣል ወደ ህይወት? ኧረ ክፉ ሌላም ቃል ካለ ይመጣል። አያ ሰላም ያለው የት ነው? የእግዚአብሔር ዓለም ውስጥ ጦርነቱ ሁሉ ያቆማል አይደለ? ወደ ጌታ ስንሄድ ጦርነቱ ያቆማል። የኔ እህት ያለችው ነግሬያቸዋለሁ። የመጨረሻ ትንሿ እህቴ ከዚህ ባለፈው የሄድኩ ጊዜ ዩኒቨርሲቲ ከመግባቷ በፊት ትልቋ ቁጭ ብላ ሶፋ ላይ ትንከባለላለች እንደ ድመት። ትልቋ የሷ ታናሽ ኪችን ትገባለች፣ ዕቃ ታጥባለች፣ ልብስ ታጥባለች ምናምን። አንቺ ልጅ አታርፊም እንደ ያልኳት፣ ረፊ እስኪ ያልኳት፣ አይ ወንድሜ ወደ ጌታ ሲሄድ አንዴ ሆኖ አርፏል። ገና ትንሽ ልጅ 20 ዓመት ያልሞላት ልጅ በእውነት ነው ብላችሁ አንቺ ወደ ጌታ መሄዱና ማረፉ ምን አውቀሽ ነው? አይ እሱ ጋር ሲሄድ አርፋለ። ኢየሱስ ጌታ ነው። ምን እንዳለች እግዚአብሔር ዓለም ውስጥ ያ የመለኮት ዓለም እግዚአብሔር ብቻውን የሚገዛበት ዓለም፣ እሱን ዘመን እንናፍቃለን፣ ልናየው እንናፍቃለን። ጌታን እኮ የምንናፍቀው ለዚህ ነው። ኢየሱስ ማራናታ የምንለው እኮ ብቻውን ወደሚገዛበት፣ ሌላ ድምፅ ወደሌለበት የጸጥታ ዓለም፣ እሱ ብቻውን ወደሚያወራበት ዓለም። አሜን በሉ እስኪ። ዛሬ ማታ ገብታችሁ ግደለኝ በሏችሁ አሉ። ደግሞ እንደዛ አይደለም። ማራናታ ነው ክርስቲያን የሚለው እንጂ ግደለኝ አይደለም። እስኪ ማራናታ በሉ እስኪ። ይሄ የተስፈኞች ድምፅ ነው። ግደለኝ የሚል ሰው እሱ ተስፋ የቆረጠ ድምፅ። ማራናታ የሚል ሰው ግን ጌታ አንተ መምጣትህ ከሁሉም ይበልጥ ነው ብሎ የሚያስብ ሰው ነው የሚለው። እዚህ ምድር ካላችሁ ግን ዓለም በክፉ እንደተያዘች እናስተውላለን ነው። የዚህ ዓለም ገዢ ይለዋል ራሱ ጌታ። ስለዚህ እዚህ ዓለም እስካላችሁ ድረስ አጌነስት የሆነ ስፒሪት፣ ተቃዋሚ የሆነ ስፒሪት ዕለት በእናንተ መንገድ ላይ ድምፁን ያሰማል። ዕለት በየዕለቱ። ለዛ ነው መጽሐፍ ቅዱስ ቀኑን ዋጁ፣ ለቀኑ ክፋቱ ይበቃዋል። ዋጁት። ቀኑ ድምፅ አለው። ቀኑ የሞት ድምፅ አለው፣ የውርደት ድምፅ አለው፣ የኪሳራ ድምፅ አለው፣ የበሽታ ድምፅ አለው፣ የሞት ድምፅ አለው። በየቀኑ በጌታ ክርስቲያን ስለሆንክ ምናምን ስለሆንክ በጣም ተዋጣልህ፣ ጥሩ ሰባኪ ስለሆንክ፣ አኪሬት ነብይ ስለሆንክ፣ የፈውስ አገልጋይ ስለሆንክ አጌነስት አለ መንፈስ ዓለም ውስጥ ዛሬ እናያለን። እሱ ከመጽሐፍ ቅዱሳችን አጌነስት ተቃዋሚ አለ። ሁልጊዜ የምነግራችሁ ትምህርት ስንማር ተቃዋሚ እንዳለ አስቡ። ተቃዋሚ አለ። መልካም ሲታወጅ ክፉ የሚያውጃል። አያችሁ? ፈውስ ሲታወጅ በሽታ የሚያውጃል። ህይወት ሲታወጅ ሞት የሚያውጃል። ደስታ ሲታወጅ ሀዘን የሚያውጃል። ነገር ግን አማኝ በእነዚህ ሁሉ መሃል ሆኖ በሁለቱ ድምፅ መሃል መሰቃየት የለበትም። የሚያስተናግደውን ድምፅ ነው ማወቅና መለየት ያለው። that's why you have to pray. that's why ወደ እግዚአብሔር ቃል የምትመጣው ለዛ ነው የምትታዘዘው። ለምን? ማስተናገድ ማለት ነው መጸለይ። ማስተናገድ ማለት ነው እግዚአብሔርን ቃል ማንበብ። መታዘዝ ማለት ነው ማስተናገድ፣ ሌላ አይደለም። ራስህን የምትሰጥለትን ድምፅ መለየት መምረጥ በጣም አስፈላጊ ነገር ነው። ክብር ለኢየሱስ ይሁን። ስለዚህ ለምን ክፉ ይወራል ማለት አይቻልም። ለምንድን ነው ክፉ የሚወራው? ለምንድን ነው ተስፋ የሌለው ድምፅ የምሰማው? ትሰማለህ። ጠዋት ስትነሳ በቃ አለቀልኝ ይልሃል። ለምን አይልህም? አለቀልኝ ካላልክ በስተቀር አለቀልኝ ስላለ ለውጥ አለ። አንተ አሁን ችግር የሚመጣው አንድ ክርስቲያን ህይወት ውስጥ በቃ አለቀልኝ ስትል፣ ሰይጣንማ ሁሌ አለቀልኝ የሚልህ እኔ ሁሌ ነው የምነግራችሁ እኮ። ሰይጣን አንዳንዶቻችሁ ሰይጣን ተዋጋኝ አላስቀምጣለኝ ትላላችሁ። ምን ያደርጋችሁ? ጠዋት ልክ ስትነሱ ከእንቅልፋችሁ ቬሎ ይዞ ሰርፕራይዝ የደሞዝ ጭማሪ ፔሮል ይዞ እንኳን ደስ አለሽ ደሞዝ ሊጨመርልሽ ነው ቢችለው ከስራ ባፈናቀለሽ ከምትኖሪበት ድራሽሽን ባጠፋሽ የእግዚአብሔር ቅጥር ተነስቶ አግኝቶሽ ክትፍትፍትፍ አርጎሽ ለታሪክ እንዳትመጪ አይነት ሰው ባደረገሽ ቢችል ይሄን ነው የሚፈልገው። ደሙ ከልሎት እንጂ የእግዚአብሔር አጥር ከልሎት እንጂ የእግዚአብሔር ካንቺ ጋር መኖር ከልሎት እንጂ
መቼ ተኝቶ ያውቃል? የሚወጣውን ፈልጎ እኮ እንደሚያገሳ አንበሳ ይዞር መግደል ፈልጎ ነው የሚዞር። ሽልማት ይዞ አይደለም ሰይጣን የሚዞር። ለአንድ ሰው ሽልማት ሊገድል፣ ሊያጠፋ፣ ሊያርድ፣ ለሌላ ለምንም አይመጣም። ከዚህ ውጪ ፐርፐዝ የለው። ታዲያ ጠዋት ትንሽ ለምን የድምፁን ሶርስ አትለዩ? ለምን አትለዩ? ለምን ሰማው ያልሽ ለምን ትጨቃጨቂያለሽ? ለምን ትጨቃጨቃለሽ? አንዳንድ ሰው ጠዋት ተነስቶ ድብት ይለዋል። የዚህ ሰውዬ ማንነት አንድ ቀን ነግራቸዋለሁ። ግን አንድ በጣም ማቀው የቅርብ ሰው ነውና ምን አለኝ፣ በጣም ታዋቂ ዘፋኝ ነው አለ። በጣም ጥሩ የሚያገለግል ልጅ ነው፣ ታዋቂ ዘፋኝ ነው አለ። እና መድረክ ላይ የሚለብሳቸው ልብሶች መሃል ያለበሰውን ልብስ አምጥቶ አለ፣ እንካ ያለበስኩት ልብስ ነው ይሄ፣ እንካ ይለኛል አለ። ደብተኝ የዛን ቀን የዋልኩት ብሎ እኔ አላውቀውም ማለት ምን ልሆን ነው? ባክ ላረግ ነው እንዴ? እንደዚህ ሰውዬ ልሆን ነው እንዴ ብዬ ነው አልኩት። ደነዘዝኩ አለ። ምክንያቱም የመድረክ ልብሱን ከሰጠኝ ማለት በቃ የሱ ላይፍ ነው ያ ህይወት ማለት። አያችሁ ሰይጣን ብዙ ህልም ይዞ ይመጣል። ጠዋት ምን አልኳቸው? እህቴ ሆይ ትላንትና ስላንቺ እግዚአብሔር አሳየኝ። ምን አሳየኝ? ጉድጓድ እባብ ያለበት ወንድሜ እንዳየኸው ግባበት፣ እኔ አይመለከተኝም፣ ዞር በልልኝ። ይህ መንገድህን ከድምፅ አንጻር ነው የሚይዘው። ስትሰማ ትተክዛለህ፣ ስትተክዝ ይገባብሃል። ከገባብህ ጊቭ አፕ እንድታደርግ ይጫንሃል ወደ ታች፣ ከመንበሬ ያንሸራትታል። ስለዚህ በደንብ ተጠንቀቅ። ለምን እሰማለሁ ሳይሆን አላስተናግድም ነው ማለት ያለብህ። ለምን ሰማው ማለት አይደለም ያለብህ፣ አልቀበለውም ነው ማለት። በኢየሱስ ስም ነው ማለት ያለብህ። ይሄ ድምፅ የእግዚአብሔር ድምፅ አይደለም። የዚህ ድምፅ ምንጭ እግዚአብሔር ቃሉና መንፈሱ አይደለም ብለህ መዝጋት ነው ያለብህ። ታስታውሳላችሁ አይደለም ጌታ ኢየሱስ ክርስቶስን ምን እንዳለ? ጌታ ሆይ አይሁንብህ ሲለው አንተ ሰይጣን አለ። ይረግመው ጀመረ አይደለም የሚለው ጌታ አይሁንብህ እያለ። አይሁንብህ የሚለው እኮ የእግዚአብሔርን ቃል መፈጸም አትቻል እያለው የመጣህበትን ዓላማ ማከናወን አይሁንብህ እንዴ ይረግመው ጀመረ። አያችሁ ጌታ ኢየሱስ ክርስቶስ ለምንድን ነው በምድር የመጣው? 33 ዓመት ተኩል ምናምን ተዝናንቶ ምናምን ሊሄድ ነው እንዴ? ለሰው ልጆች እኮ ሊሞት ሊሰቀል ሊንገላታ ነው የመጣው። በቃ አሁን የሰው ልጅ በሰው ልጅ ተላልፎ ተሰጣ ዋጋ ይከፍላል እንጂ ጌታው ይሄማ አይሆንብህ። ደህንነትን ነው በጴጥሮስ ውስጥ የገሰጸው። የኔና የእናንተን የዘላለም መንግስት መውረስ ሲቃወም መንፈስ ቅዱስ በጌታ ውስጥ እንደዚህ ያለ የሰውን እንጂ እግዚአብሔርን አታውቅም። እግዚአብሔር ይገስጻል። አንተ ሰይጣን ሂድ ከዚያ። አይ አንዳንድ ጊዜ ስንት ዓመት ሙሉ የመራህ ፓስተር መጥቶ ሊልህ ይችላል። what is your እኔ አሁን ባለፈው አልነገርኳችሁም? እዚህ እኛ ቤት ትንሹ ልጅ መጥቶ ፊኛ አስተኛለ። ችግር የለም እሺ ትንሽ ለምነኝና ሰጣለሁ አልኩት። አየኝና እኔ ለማኝ አይደለሁም ማለት እኔ ሰጪ ነኝ። እሺ አለ። ብትፈልግ ፊኛ ይቀራል ነው ነገሩ እንጂ አለምንም። ተጸጸትኩ እኔ ራሴ። ማንም ሰው መጥቶ ሊጭንብህ ካልፈቀደ፣ አየር ላይ ካልመታኸው፣ ህይወትህን እንዳይቆጣጠር ካልዘጋህበት አካባቢ ሁሉ ነው የሚያወራው። አይ አሁን እኔ እግዚአብሔር ያሳያችሁ እናንተ እኔ ያው ካናዳ ስለሆነ ያደጋችሁት ሰላም ነው እናንተ ሰፈር። እኛ ሰፈር ያልደረሰብን እርግማን አለን። አያቴ የሆነ ነገር አድርጋ ስትወጣ በመጣህበት ቅር ለመኪና ራት ያርገህ አቤት ያልተባለው ነገር እኔ ስንቱን ተብለን እኮ እኔ አሁን አያቴ ስንቴ ነው ያለች። ምን ነው አንተ እዛው እናትህ ሆድ ውስጥ ውሃ ሆነ በቀር የርግማኑ ማዕት ብፌ ነው እኮ ብፌ እኮ ነው። አይ ብፌ ነው። የሚገርም ነገር ስናድግ አያቴ እኮ እንዲህ ብላኛለች፣ መኪና እንዳይገጨኝ ዳርዳሩን ረተው የወጣውን ድምፅ እስካልተቀበልከው እስካላስተናገድከው ድረስ ለምን ሲወጣ ብሎ ሲወጣ ያድርም ወዲያቄ አንተ ምን አስደናገ ይረግማል። ሰይጣን ባይዘው ይረግማል። ጌታ የተመሰገነ አሜን በሉ። ይረግማል አይደል? ይርገማል አገባል። ጌታ የተመሰገነ። አሁን ብዙዎቻችሁ እዚህ አምሮባችሁ ፋብላችሁ ብትወጡ ሰይጣን እርግማን አቆሞ ነው ይመስላችሁ።
በቃ አቁሞ ተው እንጂ የሚያስደንቅ ምሕረቱ ካንተ ጋር ስላለ አምላኬ አማኑኤል እግዚአብሔር ከኛ ጋር ሆነ በቃ ይሄ እኮ ስለሆነ ነው የምትኖረው። አሜን በሉ እባካችሁ። እኔ ሲያወራ ሊያደር ይችላል። እኔ አላስተናግደው እስቲ አላስተናግደውም በሉ። ጌታ የተባረከ ስንት ደቂቃ ቀረ? ሰዓቱ እንዴት ደስ እንደሚል ክብር ለኢየሱስ ይሁን። በጴጥሮስ ሕይወት ውስጥ ምንድነው የሆነው? እስኪ መጽሐፍ ቅዱሳችን እናውጣ። ማቴዎስ ምዕራፍ 14 ቶሎ እኔ ላንብበው ካለን ሰዓት አንፃር ነገ ስለምንቀጥለው ክብር ለኢየሱስ ይሁን። ማቴዎስ ምዕራፍ 14 ቁጥር 26 ምዕራፍ 14 ቁጥር 26 እንደዚህ ይላል። ደቀ መዛሙርቱም በባህር ላይ ሲሄዱ ባዩት ጊዜ ምትሃት ነው ብለው ታወቁ፣ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸው፣ አይዟችሁ አትፍሩ እኔ ነኝ አላቸው። አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስ መልሶ ጌታ ሆይ፣ ልክ ተመልከቱ፣ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ምን አለ? ሄደ። ወዲያውም ኢየሱስ እጁን ሄደ። ነገር ግን የነፋሱን ኃይል ፈራ። ሊሰጥንም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጆቹን ዘርግቶ ያዘውና አንተ እምነት የጎደለ ለምን ተጠራጠርክ አለው። ወደ ታንኳይቱም በመጡ ጊዜ ንፋሱ ተወ። በታንኳይቱም የነበሩ በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ተሻግረውም ወደ ጌንሳሬጥ ምድር መጡ። የዚያም ቦታ ሰዎች ባወቁ ጊዜ በዙሪያው ወዳለው ሀገር ሁሉ ላኩ። ሕመምተኞችን ሁሉ ወደ እርሱ አመጡ። የልብሱን ጫፍ ሊዳስሱ ይለምኑት ነበር። የዳሰሱትም ሁሉ ምን አሉ? ዳኑ። መቼም ሁልጊዜ እነግራችኋለሁ፣ ይሄ ወደ ጌንሳሬጥ ሲሄዱ የሆነ እዛ ማዶ ሲደርሱ ያለው ፈውስ፣ እዛ ማዶ ሲደርሱ ያለው ነፃነት፣ እዛ ማዶ ሲደርሱ ያለው የእግዚአብሔር ስራ ነው እንዳይሰራ ነው ንፋሱ የተነሳው ይላሉ አንዳንድ ሰዎች። ምናልባት ላስኬድ ይችላል። ነገር ግን በዚህ ክፍል ውስጥ ያለችው 3-4 ደቂቃ ውስጥ ልንገራችሁና ነገ እንቀጥለው። ጴጥሮስ ጌታ ሆይ አንተ ከሆንክ በውሃ ላይ እንደመጣ አዘዘኛል። እሺ ሁላችንም ቸርች መተን ጌታ ሆይ ተናገረኝ ነው የምንል። ሃሌሉያ ጌታ ተናገረኝ እንላለን ማታ። አሜን ሃሌሉያ ብለን ሌሊት የሆነ ህልም እናያለን። ጠዋት ጌታ ሆይ አይ ሁልጊዜ ደጋግሜ እየነገርኳችሁ ሁልጊዜ ከሚመጣላችሁ ከእግዚአብሔር ድምፅ ጀርባ የሚቃወማችሁ የጨለማ ድምፅ ይወጣል። ሁልጊዜ ይሄ መቼ ነው ካላችሁ የእድሜ ዘመናችሁ ሰልፍ ነው። በምድር ሳላችሁ ይሰለፍባችኋል። ምክንያቱም አሁን ብዙ ሰው እኔ ብዙ ጊዜ ነው ደጋግሜ የምላችሁ ድሬዳዋ ላይ ያላችሁ አጋንንቶች በጠቅላላ 10 ናቸው። እሺ አሜን ታሰሩ። ከዛስ ወደ ጥልቅ ወረዱ። ሰላም ነው ማለት ነው ከተማው አይደለ? ከዛ ነገ ምን መጣል? ድሬዳዋ ላይ ያላችሁ ጠቅላላ ማን ይፈታችሁ? ማን ነው የሚያስራችሁ? አማኝ ራሱን ማታለል ይፈልጋል። የፍርሃት ነገር ስላለ ውስጡ አሰርኩ በማለት ነው ፍርሃቱን ማሸነፍ ይፈልጋል። አሰርኩ በማለት አታሸንፈው። ይልቁንስ በውስጥህ ለምትሰማው ለእግዚአብሔር ድምፅ እውቅና በመስጠት ያንን ድምፅ በማሳደግ ያንን ክፉ ድምፅ በዚህ በእግዚአብሔር መልካም ድምፅ ኢንፍሉዌንስ እንዲያደርግበት በማድረግ ካልሆነ ልታሸንፏቸው ፕላን ነግራቸዋል። ሱቅ ተዘጋብኝ። ሴጣን ነው የዘጋው። አይገርምም? ሴጣን እኮ ነው። 3 ወር ሱቁ ሴጣን ዘጋው። የቱ ጋር ነው የዘጋው አልኳት። ትላማታ እዚህ ጋር አንድ ሴጣን ሱቁ 3 ወር ዘጋው። የቱ ጋር ቆሞ ነው የዘጋው? ከተላሳቀሽ ባህሪ ስለመጣች ሲዘጋ ዘጋው። ሲከፍተው ራሱ መግባት የሚፈራ ሰው ሲከፍተው
ሰይጣን አሳስቶ ከፍቶት ቢሆንስ? የሥራ በር ተከፍቶለት እኮ ሰይጣን ቢሆንስ? ቆይ እስኪ ሰይጣንም ይክፈተው ማንም ይክፈተው፣ አንተ ግን በውስጥ ምንድነው እያሳደክ ያለው? ጴጥሮስን ተመልከቱ። ጴጥሮስ በጌታ በኢየሱስ ክርስቶስ ህልውና ውስጥ ነው። ሂዝ ኦኬ። በቃ ከጴጥሮስ መልካሙን እንማር። አትሊስት ውሃ ላይ ሄደ የሚል ቃል ተጽፏል። ሄዷል ጴጥሮስ። መቀጠል ነው ያቃተው። በህይወት አንድ ነገር ይግባ፣ መሄድ ጀምር እንጂ የሚያስቀጥል እግዚአብሔር ካንተ ጋር አለ። አይ ጌታ ምን አለው? ና ሲለው እሺ ብሎ ሄደ ይላል መጽሐፍ ቅዱስ። አልቀጠለም ማለት አልሄደም ማለት አይደለም ወገኖቼ። ጴጥሮስ እንደሰመጠ አትስመጡ ነው የምንባለው እስከዛሬ። የሰበክነው እንደዛ ነው። ልክ ነው፣ ሰመጠ ጴጥሮስ። ግን ሄደ የሚለውስ? ሄደ የሚለውን ማን ይንገረን? አንተ ከሆንክ እንድመጣ አዘዘኝ ብሎ እኮ ሄዶም ተራምዶ ሲለው እንዴ ሲለው ከታንኳ ወጥቻለሁ እንዴ ውሃው ላይ እዚህ ውስጥ ሻርክ አለ፣ እዚህ ውስጥ የሆነ ነገር አለ። ማሰብ ጀመረ። አይኖቹን ከጌታ አነሳ። የጌታን ድምፅ ረሳ። የንፋሱ ድምፅ በሱ ጆሮ ላይ አየለ። ከድምፅ ኋላ መሮጥ ማለት ይሄ። አሁን ቀስ እያልን ወደ ቃሉ ቶፒክ እየመጣን ለእግዚአብሔር ሊነግረን ወደሚፈልገው የመንፈስ ዓለም ድምፅ እየመጣን ከድምፅ ኋላ መሮጥ። ንፋሱ ጴጥሮስ ሲያስበው ወደ ኋላ ሲያስበው ደቀ መዛሙርቱ ታንኳ ውስጥ ነበሩ። ወደ ኋላ መመለስ ብሎ ጀመረ። እንዴት ነው ኋላ እየቆምኩት? ውሃው እየተናወጠ ነበር። ጌታ መጣ። ከዛ እንድመጣ አዘዘኝ አልኩት እና የቆምኩት ውሃ ላይ ነው። ይሰጥም ጀመረ። ና ካለው ድምፅ ውጪ ሌላ የተቃውሞ ድምፅ መንፈስ ጀመረ። that's why አማኝ ውስጡን ማጠንከር ያለበት ከእግዚአብሔር ለሚሰማው ድምፅ። የእግዚአብሔርን ድምፅ ስትሰማ ንፋስ አይቆምም። ንፋሱ እያለ ነው የምታልፈው። የእግዚአብሔር ድምፅ እየሰማ እሳት አይቆምም። እሳቱ እያለ ነው የምታልፈው። ፈራችሁ? የእግዚአብሔር ድምፅ እያለ ወጀብናው ንፋስ ነው በዛ ነው የምታልፈው። ጨክን። እንደ አይነት ሰባኪ ነው የሚሻላችሁ። አሜን በሉ። ችግር ይቆማል። እኔ ችግር ይቆማል አለልህም። እንደውም ችግር እንደ ምድጃ የሚመጣ እንደ ምድጃ የሚነድ ዘመን እንደሚመጣ ይሄን ወቅት ነው ያለው ለጳውሎስ ለጢሞቴዎስ። ሰልፉ እየጨመረ ነው የሚሄደው። ሰልፉ ግን አንዳች እድል ፈንታ እንደሌለው ማሳየት አለብን። አየ መጽሐፍ ቅዱስ እንዲህ ነው የሚለው፣ በውሃ ውስጥ ባለፍክ ጊዜ አየ በእሳት ውስጥ ባለፍክ ጊዜ ነበልባሉ እንኳን አይፈጅም፣ እሳቱ ይጠፋል ይላል። በኢየሱስ እሳቱ ይጥፋ አትበል፣ አልሞትም በል፣ በህይወት እኖራለሁ በል፣ አልፋለሁ በል። እሱ ነው የድምፅ ተጽዕኖ ማለት። ክብር ለኢየሱስ ይሁን። ስለዚህ ተቃውሞውን ማሸነፍ የምትችለው በዚህ ድምፅን መከተል ማለት ይሄ። ድምፁን ሊያስጥልህ ለሚመጡ ተቃውሞዎች ሁሉ የድምፁን ኃያልነት መልሰህ ማወጅ። አትጠፋም፣ አልጠፋም፣ እቀጥላለሁ። ትቀጥላለህ ብሏል፣ እቀጥላለሁ። ና ብሎሃል አይደል? ና ያለኝ ጌታ፣ ና ያለኝ ጌታ ተናግሮሃል አይደል? የተናገረኝ ጌታ አለቀ። በየመንገዱ ሰይጣን እየተነሳ ቢፈርጥ ለውጣጣ ይኖ ጌታን ጊዜው ሳይደርስ ከተራራ ላይ ሊጥሉት በሞከሩ ጊዜ በመካከላቸው አልፎ ምን አለ ነው የሚለው? ሄደ ነው። ምንም አላለ። እያዩት ነው። ፖዝ ነው ያደረጋቸው። አስቡት፣ ሊገፉት ሆ ብሎ የተነሱትን ሰዎች ቀጥ አደረጋቸው። ድምፅ ነው። አየ ሊሞትለት የመጣው ዓላማ አለ፣ የሚነሳለት ዓላማ አለ። ከሞት በኋላ በሆነ ትንሣኤ እኛን የሚያነሳበት ታላቅ ተልእኮ አለ። ከዛ ተልእኮ ያለ ጊዜው ገደብ ማንም በሱ ላይ አንዳች ያደርግበት። ስለዚህ ሁል ጊዜ በተቃውሞ መሃል ነው የምትኖር። አጥፊ ሁል ጊዜ ያወራል። በሰው ያወራል፣ በአየር ያወራል፣ በሁኔታ ያወራል፣ በቴሌቪዥን ያወራል፣ በስልክ ውስጥ ያወራል፣ በፌስቡክ ያወራል፣ በዩቲዩብ ያወራል፣ በቲክቶክ ያወራል፣ ሁሉም ላይ ያወራል። ሁሉንም ሰምተህ ለምን ትንገላታለህ? የምትሰማውን አንተ ለምን አትመርጥ? የምታሳድገውን ውስጥ ለምን አትመርጥም? አንተ ለምን አትመርጥም? ሸሽተህ ሁሉ አትችለውም። አንዳንዴ አትችልም። እኔ አሁን በጣም ብዙ አገልግሎት ብዙ ስለነበረ መዝሙር ምናምን ስለነበርኩ ብዙ ሶሻል ሚዲያ ነበረኝ። ግማሹ ፓስዋርዱ ከአይምሮ የጠፋ፣ ግማሹን ሆም ብዬ ዲአክቲቬት አደረኳቸው አካውንቶቼ በጠቅላላ። አሁን ከዩቲዩብ አካውንቶቼ ምንም የለኝም። እሱንም ነገ ወደፊት ለቸርች ይጠቅማል ብዬ ይተቀመጣል። በደንብ አስተውል።
እንደዚሁም ሆነ ድምጽ አለ የክፉ ድምጽ ስለዚህ you have to choose ምርጫ አለ ለየትኛው ድምጽ ራስን ትጣል የትኛው ድምጽ እንዲያድግ ለየትኛው ድምጽ ነው ማዳበሪያ የምትቀልበው የትኛው ነው አይ የተቃውሞ ድምጽ ዘወትር ነው ያለው ስትጾም ስትጸልይ ተቃውሞ የሚቆም እንዳይመስል ስትጾም ስትጸልይ አንተ ነህ በተቃውሞ ላይ እየተነከርክ የምትሄደው እንጂ ተቃውሞ አይቀጥልም ጌታ ኢየሱስ መጥቶ ያንን ክፉ አስሮ ወደ አዘጋጀለት ጨለማ እስኪወረውረው ድረስ አንተን መቃወሙ ስራው ነው በየመንገዱ ይቃወማል ሊጠቀምበት በፈቀደባቸው ሰዎች ሁሉ ይቃወማል ቸርች እየላከ ይቃወማል በየመንገዱ በየሰፈሩ በፖለቲካው በምኑ ይቃወማል አገነስ ስፒሪት ነው ስራው ነው በሰይጣን ስራ ገብተ ሆሆ ሰይጣን እንዴት ነው የሚያደርገው አትበል እንዲህ ነው የሚያደርገው መቃወም ነው ስራው አምላክ እግዚአብሔር ግን የነገረህን እስካደርግልህ ድረስ አልተውህም ብሏል እንግዲያው ይሄን ድምጽ ለምን ተሰደ ስንቶቻችሁ ትንሽ ነገር ተምራችኋል ለመንፈስ ቅዱስ ክብር ይስጣል ኢየሱስ ጌታ ነው አሜን ጌታ ይባረክ ሰው ሁላችንም እንቆማለን